አዳኛችን አይደል? ድሮ ምን ዘምረው መዝሙር ነበር አይደል? እናንተ በጣም ዘምሩት እዩት ኢየሱስን መስቀሉ ማማሩ አያምርም እኮ አያምርም፣ ሲገለጥልህ ግን ያምራል እንጂ ሮማዊ አይቶ እኮ ወንበዴ ይለዋል፣ አይሁዳዊ አይቶ የተረገመ ይለዋል፣ ግሪካውያን አይቶ ሞኝነት ይሉታል፣ ክርስቲያኑ አይቶት የእግዚአብሔር ኃይል ለማዳን ነው። ያንን እንጨት ተሸክሞ ሲሄድ ወክ ማረግ አቅቶት ኢየሱስ ወደቀ። መሬት ላይ ሲወድቅ እንጨቱ ላዩ ላይ ነው እና ወደቀ። ያ በደም የተለወሰ ሰውነቱ መሬት ወድቆ ብድግ ሲል መሬቱ ላይ ያለውን አቧራ በሙሉ ይዞት ብድግ አለ። ስለተገላበጠ መሬት ላይ ሁለንተናው በደም የረጋ ነው። እላዩ ላይ በደም የተጨማለቀ የሚመስል አቧራ አለ። ሰውነቱ በሙሉ ተያይዟል። በዚህ ከወደቀበት ብድግ ሲል እንኳን ልታምነው ልታየው ይከብዳል። አምናሃለሁ ጌታዬ ነህ ማለት አይደለም፣ ለማየት ይከብዳል። እንደዚህ በሙሉ አይን አታየው። አንዳንዶች ሲናገሩ በተለይ ደግሞ ኢሳይያስ 53ን በጣም በጥልቀት ያጠኑ ሰዎች ሲናገሩ ኢየሱስን ሊሰቅሉት ይዘውት ሲሄዱ ድሮ ኢየሱስን መንገድ ላይ የሚያውቀው ሰው ሊሰቀል ሲሄድ አይቶት አያውቀውም ነበር። ያን ያህል እስኪጠፋ ድረስ ነው የተደበደበው። ራሱን በበትር ይቀጠቀጡት፣ ደሙ ይወርዳል። አይኑን በጣም መተውታል። ጀርባው በቁስል ተመቷል፣ ደቋል። እንዳለ ደሙ ወርዶ አልቋል፣ ደርቋል፣ ግርጥት ብሏል። ቆዳው አጥንቱ ላይ ተለጥፏል። ስለ ኃጢአት የተከፈለ ዋጋ ነው። ለገዳዩ ነው የሚሞተው። ለተመረቀና ለተመረጠ አይደለም፣ ለነፍሰ ገዳይ ነው ኢየሱስ እየሞተ ያለው። ጤነኛ መድኃኒት አያስፈልገውም። ታማሚ ነው አለ። ታማሚዎች እኛ ነን። የሰቀልነው እኛ ነን። የገደልነው እኛ ነን። ለእኛ ነው የሚሞተው። ኢየሱስ ክርስቶስ ጌታ ነው። ሄደ ያንን መንገድ ሰቀሉት። ኢሳይያስ 53ኛው ምዕራፍ ላይ እንደዚህ አለ፣ እርሱ ሕመማችንን ተሸከመ፣ ደዌያችንን ተቀበለ፣ የደህንነታችን ተግሣጽ በእርሱ ላይ ሆነ ይልና እግዚአብሔር አርጎበት፣ እኛ ግን ስናየው ከ700 ዓመት በፊት ኢሳይያስ ባየው በዚህ ትንቢት በሰቃዮቹ በአንዳቸው ውስጥ ገብቶ የጻፈው ይመስላል። ስናየው ይላል ኢየሱስ የተሰቀለ ቀን የነበረ ይመስላል ኢሳይያስ ሲጽፍ። ይህንን ሁሉ የኔን ወስዶ ተሸክሞ እኛ ግን ስናየው በእግዚአብሔር እንደተቀሰፈ እንደተጎዳ ቆጠር። ይሄ የተረገመ ነው አልን። የኔ ነው ያ የክሮስን ቢዩቲ ማየት ያለብህ። ያ መልክ የኢየሱስ አይደለም የጥላው። እሱማ የውበት መደምደሚያ ነው። እሱማ የሰማይ ብርሃን ነው። እሱማ የእግዚአብሔር ክብር ነው። የክብሩ ነጸብራቅ ነው። ይሄ መልክ የኔ ነው። ሪፕሌስመንት ነው። ተክቶኝ ገብቶ ነው። አያችሁ፣ ምንም ነገር ቢሆን ችግር የለውም። የተሰቀለው ክርስቶስ ግን የዘላለም ሕይወት ነው። ስለምንም ነገር እድል አለ ቸርች ውስጥ። ይሄ ግን የመጨረሻ አሜን ነው። ስለምንም ነገር ወደፊትም ቢሆን እናወራለን። ስለዚህ ጉዳይ ግን ብዙ አናወራም። አንዴ ሁለቴን የምንኖረው ከዛ በኋላ አንደግሞ አልቀበልም ካለ ረግመን ነው የምንሄደው። እየሰቀሉት እየወጉት ደሙ እየወጣ ኢየሱስ እንደዚህ ያለው የሚያደርጉትን ምን ማለት መሰላችሁ? ሰቅላችሁኝ ወደ ቤታችሁ አትሂዱ አለ። ታዲያ በእኔው በኩል አቋርጣችሁ ግቡ አለ። ታረቁ፣ ግቡ፣ በዚህ እባካችሁ ወደ ቤታችሁ እንዳትሄዱ አለ። የዘላለም ሕይወት መግቢያው በር ኢንትራንስ ክሮስ ላይ ያለው ኢየሱስ። የተሰቀለው ኢየሱስ ዘላለማችንን መቀየር ችሏል።